ሰላም ዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችኋለሁ። ብዙዎች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህ አመሰግናችኋለሁ። ዛሬ ለሚዛናችን ይዞ ነው መጣን። እንግዲህ እሸቱ መለሰ ላይ የተከፈተው ዘመቻ ነው። እሸቱ መለሰ ለምን ከእፎይ ጎን አልቆመም? እኔም እፎይ ነኝ ለምን አላለም? ለምንድነው ዝም ያለ? ጭራሽ እሱ አልበቃ ብሎት እኔና ሙስሊም ጓደኞቼ በፍቅር ነው የኖርነው ማቀይን ብቻ ነው ብሎ ተናግሯል። ሰብስክራይበሩን እናነሳለን ጠግባል። ይሄ አሽቃባጭ እሸቱ አሽቃባጭ ነው የሚል ዘመቻ ከፍታችኋል። የኔን በዛ ሰብስክራይበሩን ያነሳች። እሺ ምንም አንፈልግም። እኛ ገንዘብ ፍለጋ ሰብስክራይበር ፍለጋ አይደለም። እዚህ በዩቲዩብ ደምናችን ዋጋ ከፍለን እየታገለን ያለነው አገር ሰላም እንዲሆን ነው። እናንተ በመታነሱት ግርግር በየገጠር ያለ ምስኪን ሙስሊሙን ኦርቶዶክስን ለማሳረድ ለማጨፋጨፍ ቤተክርስቲያን እንዲቋጠል ያሰባችሁትን ሐሳብ በደንብ ነው ጠንቅቀን የምናውቀው። በደንብ ጠንቅቀን ነው የምናውቀው። ያጠፋ ሰው ካለ ይከሰስ። አበቅ እዛ ላይ ነው እኮ የሚያውቀው። ምንድነው ሁሉ ግርግር የምታነሰት? በቃ አጥፍቶ ከሆነ ከኦርቶዶክስም ከጴንጤም ከቄሱም ከኦስታዝም ካለ ተካሰሱ። ሌላ አይመለከተንም። አለቀ በቃ። ለምንድን ነው ከኛ ጋር ማታሽቃብጡት? አናሽቃብጥ እና አቡነ በርገር ጠቅላይ ሚኒስትር አብይ አህመድ ፊት ለፊት አይደል እንዴ ቤተ ክርስቲያና ተሞችታታል። እንደዚህ ዘመን የተሞቻት የለም ተንቆባረረች ያሉት። ስንት ቤተ ክርስቲያን እየተቃጠለ ሸኔ ስንት ምዕመናናቻችን እያረደ እንደ በቃ አጋድሞ እያረደ ቤተ ክርስቲያና እኮ ተሞቻታል። ታዲያ እሸቱ ምን ያርግ? እኛ ምን እናድር? እኛማ ተናገረን። በተለይ በእኔ በኩል የምችለውን ያህል ጮኩኝ ጉሮራችን እስኪሰነጠቅ የሚሰማን ጠፋ። ስለዚህ ጥፋተኛ ሆኖ ከተገኘ ህግ ነፃ ያውጣው። ነፃ ሆኖ ከተገኘ ጥፋተኛ ከሆነም ደግሞ ይታሰር። እኔ እፎይ አይደለም፣ እኔ አጋዚ ነኝ። አለቀ በቃ። በዘር በሃይማኖት የሚተራረደው ወንድማችን አሞራ ስጋውን የሚበላ ወንድማችን ያልበቃ በኑሮ ጫና ጋር ኑሮን ለማሸነፍ የሚታገሉ ምስኪን ድሃ ህዝብ ያልበቃ እንደገና ሌላ ጦርነት ለማስነሳት ሌላ ግጭት ለማስነሳት ይክሰሱ። በእርግጥ አንዳንዶቹ የግርግር ገበያ ለሌባ ይመቻል፣ ጎጅራ እናነሳለን፣ እናርዳለን፣ እንገላለን የምትሉ አላቸው። እሱ ትክክል አይደለም። እፎይን ማንም ሰው ማረድም መግደልም አይችልም። በቃ በህጋዊ መንገድ ከሶ ማሳሰር 5 ዓመት ተፈረደ 5 ወር 1 ወር በህጋዊ መንገድ ነው እንጂ ግርግር ለሌላ ነገር ለሌላ ሙድ እንጠቀማለን። ይሄ ትክክል አይደለም። ምክንያቱም እኛ በግልጽ በአደባባይ ምዕመናኖቻችን ሲታረዱ ቤተክርስቲያን ስትቃጠል 5 ሰውም ሰላማዊ ሰልፍ አልወጣ፣ 5 ሰውም ትንፍሽ አላለ። አባቶቻችን እንኳን አፋችን ዝጉት ነው ያደረጉት፣ እንኳን ሌላው ቀርቶ ማለት ነው። እና ማዕት ቄስ ነው ቤተክርስቲያን ውስጥ የታረደ፣ ማዕት ምዕመናን ነው የታረደ። እኛ ግን ትክክል አይደለም ብለን ድምፅ ሰጥተናል። ስለዚህ ለመብታቸው የሚታገሉ ሙስሊሞች ትክክል ናቸው ነው 4 ነጥብ። ከዛ ውጭ ግን ይሄ ወደ ሰልፍ ወደ ግርግር ወደ አምባጓሮ እንወስዳለን የሚባለው ነገር ትክክል አይደለም። ከዚህ ውጭ እኔም እሸቱም ሌሎች ዩቲዩበሮችም ሚዲያ ለሚሰሩ ሰዎች አያገባንም። በቃ እፎይ አይደለንም እኛ። እፎይ ሌላ ሰው ነው። የእፎይ ጽድቅ ለራሱ ነው። የእፎይ ኃጢአት ለራሱ ነው። የእፎይ ሰላም ለራሱ ነው። የእኔ ጉዳይ ለራሴ ነው። አያገናኙንም። ሐሳቡን አልቀበልም። የተናገረው ትክክል አይደለም። እንደውም ከነገራችን ከጠየቃችን አይቀር ከእፎይ ጀርባ የሆነ ፖለቲካ ያለ ይመስለኛል ነው ማለት። ቀደም ብዬ ተናግሬያለሁ። እኔ ገና ከ2 ወር በፊት ቪዲዮን ገብታችሁ ማየት ትችላላችሁ። ከእፎይ ጀርባ የሆነ ችግር አለ ብያችኋለሁ። እኔ ደሞ ነፍሴ ስለሚነግረኝ ነው። እኛ ፖለቲካል አብጠርጥረን ስለምናቅ ነው። ስለዚህ እንዴት እስካሁንስ አልተያዘም? እንዴትስ አልተጠየቀም? ይሄ ሰውዬ ለምንድን ነው ደም መፋሰስ እስኪሆን ድረስ የተጠበቀበት? እፎይ ይከሰስ 4 ነጥብ። እኛ ቤተክርስቲያናችን ካላት ችግር በላይ ሌላ ችግር እንዲጨመርብን አንፈልግም። ሌሎቻቸው ሰርግና ምላሽ ሊሆንላቸው ይችላል። ኦሮሚያ ሲኖዶስ በሚቋቋምበት ጊዜ እኮ የሞቱ ወንድሞቻችን አለ። ዞር ብሎ ያያቸው የለም። እነሱ ታርቀው ቤታቸውን ተከፋፍለው እየኖረ ነው። ዞር ብሎ ያያቸው የለም። አይነ ጠፋ እጅ ተቆረጣል። ዞር ብሎ ያያቸው የለም። ለምንድነው ባለ ቪኤቶች ይህን ጉዳይ የማይከራከሩት? ለምንድነው ጳጳሳቱ ዝም ያሉት? እነሱ ዝም ባሉበት እኛ ምን አገባን? ምን አገባን? አይመለከተን። ታገልን ከተኙበት ሊነቁ አልቻልም ባለ ቪኤቶች። እኛ ምን እናርግ? እና ከዚህም ከዛም አጋጣሚ ለሁከት የምትጠቀሙ ካላችሁ እኛ እጃችን የለበትም። ያጠፋ ሰው ካለ ወደ ህግ ውሰዱ። በቃ እናርዳለን፣ እንጨፋጨፋለን፣ እንጎዳደላለን። እሱ ሌላ ጉዳይ ነው። እሱ ሌላ እንትን በሰበቡ መምህር የተሳቦ እችን አጋጣሚ ወደ ምንፈልገው እናዘራለን። እሱ ሌላ ጉዳይ ነው። በህግ መጠየቅ ካለበት ግን በህግ ይጠየቅ። በቃ ሌሎቻችሁ እኔም እፎይ ነኝ ብላችሁ የምታሽቃብጡ እኛ እፎይ አይደለንም።
በቃ ስለዚህ ይህ ሐሳብ ያልተመቻቸው ለዓመታት ፎሎ ያደረጋቸውኝ ያደመጣቸውኝ ያከበራቸውን የደገፋችን ካላቸው እግዚአብሔር ይስጣቸው። ይሄ ሐሳብ ካልተመቻቸው አንሰብስክራይብ አድርጉ። we don't care። እኛ በሶዶም አይደለም የምንነግደው። የምታነስት እያንዳንዷ ግርግር በየገጠሩ ያለውን ኦርቶዶክስ ለማስጨፍጨፍ በየገጠሩ ያለው ሙስሊም ለማገዳደል ነው የምትፈልጉት። እኛ እናውቃለን አጀንዳቸውን እንጂ አሁን እፎይ 1000 ሙስሊም ኦርቶዶክስ አድርጎ አጥምቆ አስተምሮ ወደ ቤተክርስቲያን አምጥቶ አይደለም። ወይናዊት ብሽሽቅ ነው። አንፈልግም ብሽሽቅ ክርስቶስም አላስተማረ። የሚገድሉትን የሚሰድቡትን የተፉበትን የሰቀሉትን ያደሙትን ያዋርዱትን ያንቋሸሹትን የሚሰሩት አያውቁም። ጌታ ይቁር በላቸው ብለው ፍቅር ነው ያስተማረ። ወንጌል ከሆነ የምትነግሩ አየኑ ጽጽር ሃይማኖት ምና እኛ አንፈልግም። ብሔር አነጻጽራችሁ ሰፈር አነጻጽራችሁ ታሪክ አነጻጽራችሁ ይበቃናል እኮ ነው ማለት። እኔ ምእመናቻችን ይሄ ምስኪን ምእመን ይኖሩበት። እናንተ ሄዶላችሁ አላችሁ አሜሪካ ሆናችሁ የምታስደርጋላችሁ ጉፋ ብለው የምትል አላችሁ። እዚህ ተንደላቀቀ የ20 ዓመት ቀለብ በቤታችሁ ያስቆመጣችሁ አላችሁ። እኛ ምስኪኑ ህዝባችን ይኖሩበት። 4 ነጥብ። የት ሄዶ ነው አቡነ በርገር? እነሱ ለምን አይናገሩ? ቤተክርስቲያና ወርቅ ጊዜ ነው ቤተክርስቲያና ደላት ቤተክርስቲያና ያሉት የተንቆባረሩት የት ሄዶ ነው? እነሱ ለምን አያወሩ? ዋና ባለ ጉዳይ የት ሄዶ ነው? ባለ ጉዳይን ጥሩት እስቲ ባለ ጉዳይን ጥራቸው እስቲ። ባለ ቪኤቶቹ እነሱ ይናገሩ። ምን አባት ነው እናንተ እዚህ ውስጥ እየገባች እኔ መፋይ ነኝ አንተ ፋይ አይደለም። አንተ ራስን ችለህ ነው የምትኖረው እንዴ? እኔ አሁን ሰው ብገድል ሰው ብደበደበ እኔ አጋዚ ነኝ ብለህ ለእኔም አንድ ቀን የሚታሰርልኝ አለ እንዴ? የለም እኮ እኔ ነኝ አንተ ነው አበቃ። እኔም እፋይ ነኝ። ማን ነው? እኔ እፋይ አይደለም። እኛ እናውቃለን። በመጽሐፉ ላይ ይጻፋሉ። ቤተክርስቲያንን አንቋሸው የኢትዮጵያን ታሪክ አዋርደው ይጻፋሉ። በስልምና በኩል ማለት እየጠየቀ የለማ። ካልጠየቃቸው ታዲያ እኛ ምን አገባን? ካልጠየቃቸው የጥላቻ መርዝ የተፎ ማዕት እንዳለ እናውቃለን። ግን አልጠየቃቸውም። እናንተ አልጠየቃቸውም ማለት ሌላው ሰው አይጠይቅም ማለት አይደለም። ያለብን ችግር አነሰ እንዴ? የተሰደደው የተቸገረው የተራበው የተጠማው በጥላቻ ውስጥ የሚኖረው ህዝባችን በድቅድቅ ጨለማ ባለመማር በድህነት ውስጥ የሚኖረው ህዝባችን አነሰና ነው እንዴ? እኔ መፈይ ነኝ። እኔ ፈይ አይደለም። ያው የበሰበሰ ዝናብ አይፈራም። እየተጎዳደልን ነው፣ እየተዳማን ነው፣ እየተቋሰልን ነው። ይቀጥል ከሆነ እኛ እዚህ ውስጥ አንፈልገው። እናንተ ቀጥሉ ከፈለጋችሁ እና አቡነ በርገር የት ሄደው ነው እኛ እዚህ ውስጥ የምንገባው? ቤተክርስቲያን ዓለሟን አይታለች፣ ተንዶላቃለች። አቤት 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 ያሉት የት ሄዱ ነው? እነሱ ለምን አይከራከሩም? እነሱ ለምን አይናገሩም? ከባለ ጉዳዩ በላይ በጣም ባለ ጉዳይ ለመሆን የምትሞክሩ ሰዎች አላችሁ። ስለዚህ ልጆቻችን ነው ገጸብ ውስጥ ቢገቡ መታሰር ውስጥ ቢገቡ ዞር ብላችሁ አታዩም? እናውቃለን። አንድ አይደለም እንደ ቅዱስ ጊዮርጊስ 7 ጊዜ ብንሞት ዞር ብላችሁ አታዩንም? ስለምናውቃቸው እኮ ነው። እንደ አባት ልጆቻችን የት ነው ብለው ቼክ አያደርጉንም። ወጣቶች ራሳችሁ ጠብቁ። እኔ እዚህ ውስጥ የለሁበትም። እኔ እዚህ ውስጥ አንድም ሰው እጅንም እግሩንም አብንም እንዳያስገባ ተጠንቀቁ። በቃ የለንበትም። እኔ የለሁበትም። አዝማሚያችሁ ጥሩ አይደለም። ነገ የጠፋ ጠፍተው ሌላ ወደ ሰላም መምጣት አይቀርም። እዚህ ውስጥ እጃችሁን እንዳትከቱ። ከእፎይ ጀርባ የሆነ ፖለቲካ አለ። ወዘር ብልቪ ጠርነት የሆኑ ሰዎች የሆነ ፖለቲካ እየሰሩ ወዘር ብልቪ ጠርነት ቤተክርስቲያኗን ዙሪያን ጠላት ብቻ እንዲሆን ኦርቶ አማራ የሚሉት ሙድ አለ። ኦርቶ አማራ ይሄ የኦርቶ አማራ ሙድ የሚሉት አለ። እኛ ምን እንደሆነ አናውቅም። ኦርቶ አማራ እኛ ኦሮሞም ኦርቶዶክስ አለ፣ ሲዳማም ኦርቶዶክስ አለ፣ ሀዲያውም ኦርቶዶክስ አለ። እኛ እንደዚህ ብሔርን ከሃይማኖት ጋር ጨፍልቀውም ሊያጠቁን ሊጎዱን ሊያጠፉን ከሚፈልጉ ሰዎች ጋር አውቆ ዙራችንን ጠላት ለማብዛት ቤተክርስቲያን እናንተ ጭንቅላታችሁ ግራ ቀኝ አያስብም። እንደ በግ ወደ ተከፈተላቸው መታረጃ ትገባላችሁ። ግደላቸው። ራሳችሁ ተወቁ። ራሳችሁ እኛ ከዚህ ውስጥ የለበትም እኮ ምንችለን ያልናገራለን። ከዛ በኋላ የሚጠፋውንም የሚወድመውንም ማየት ብቻ ቤተክርስቲያና ጠላተ ብዙ እንድትሆን መከራዋ እንዲበዛ ከሙስሊሙም ከፕሮቴስታንቱ ከካቶሊክ አሁን ሰሞኑን የፕሮቴስታንት እየገቡ እኔ መፎይ ነው የሚሉት ለምን ይመስላል? በጎች ዝም ብላችሁ ትገባላችሁ። ቤተክርስቲያናን ጠላተ ብዙ ለማድረግ ነው፣ ለማሳረድ፣ ለማስገደል፣ ለማጨፋጨፍ ነው። ቤተክርስቲያናን በጎን የሚሰድቡ ሰዎች ዞር ብለው አይ እኔ መፎይ ነኝ
በክርስቶስ ጉዳይ አንድ አይደለም። ምን ስትሰድቡ እንደምትሉ እናውቃለን። ስለዚህ ይሄ ነገር በተጠነቀቁ መልካም ነው። የኔ ሀሳብ ነው። ሀሳብ ካልተመቻቸው አንሰብስክራይብ አድርጉ፣ እንዳትረሱ። አንሰብስክራይብ አድርጉ። ፒስ